የተለያየ መልክዓ ምድርና የአየር ጸባይ ያላት ኢትዮጵያ በተለያዩ የተፈጥሮና ሰው ሰራሽ ገጽታዎቿ የምትታወቅ ውብ ሀገር ናት። ይህም ከአፍሪካ ቀዳሚ ብዛት ያለውን የሚዳሰስና የማይዳሰስ ሀብትን በዩኔስኮ ያስመዘገበች ሀገር እንድትሆን አድርጓታል። ይሁንና ይህን የቱሪዝም መስህብ ጸጋዋን በመሸጥ ማግኘት የሚገባትን ገቢም ሆነ ዝና ማግኘት ሳትችል ቆይታለች። ቁጭት ያደረበትና የተዳፈኑ ጸጋዎቿን የመግለጥ ልምድ ያለው የመደመር መንግስትም በተለያዩ የሀገሪቱ ክፍሎች የሚገኙ መስህቦችን ማስተዋወቅና ማልማት ላይ ትኩረት አድርጓል። ለዚህም የቱሪስት ፍሰትንና ቆይታን መጨመር የሚያስችሉ ፕሮጀክቶችን ቀርጾ በመተግበር ላይ ይገኛል። የገበታ ለትውልድ ፕሮጀክት ውጤት የሆነውና ሰሞኑን በጠቅላይ ሚኒስትር አብይ አህመድ ተመርቆ ክፍት የሆነው ደንቢ ኢኮሎጂም አንዱ ማሳያ ነው። በደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ ዞን ሚዛን አማን አካባቢ የተገነባው ሎጁ በመንግስትና ግል አጋርነት የተገነባም ነው። የተገነባበት ጥራትና ውበት ደግሞ ይህም ኢትዮጵያ ውስጥ ነው ወይ ያስባለም ነው። ፈጣሪ ውብ አድርጎ ባዘጋጀውና የአካባቢው ሕዝብ ውበቱን ጠብቆ ባቆየው መሃል ሚዛን አማን ላይ የተገነባው ፕሮጀክቱ ለአካባቢው ልዩ ገጽታን አላብሷል። ጸጋ ሳይጓደልበት ለበርካታ ዘመናት ትኩረት ተነፍጎት የቆየው ይህ አካባቢ ለዘመናዊ የትራንስፖርት አገልግሎትም ተደራሽ ሆኗል። በተፈጥሮ ጸጋ ተከቦ ነገር ግን በልማት እጦት ምክንያት በድህነት እንዲቆይ ተፈርዶበት የነበረው የአካባቢው ማህበረሰብም ከዘመናዊ አኗኗር ጋር እንዲተዋወቅ ተደርጓል። በቡናና ሻይ ሀብት መገኛነቱ የሚታወቀውና የሰፋፊ እርሻ ፕሮጀክቶች መገኛ የሆነው የደቡብ ምዕራብ ኢትዮጵያ ክልል እንደ ወርቅ ያለ የከበረ ማዕድን መገኛም ነው። በጫካ ወንዝና ፏፏቴ ያጌጠው የቤንች ሸኮ ዞን አሁን በገበታ ለትውልድ ለምቶ የቱሪስቶችን ቀልብ በሚስብ መልኩ ውብ ሆኗል። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። የደንቢሎች በአብዛኛው ከአካባቢው በተገኘ ጥሬ ዕቃና የሰው ኃይል መገንባቱ ደግሞ የአካባቢው ማህበረሰብ ያለውን አቅም እንዲገነዘብና ሀብቱን በአግባቡ እንዲጠቀም ተመክሮን የሰጠው ነው። የአካባቢው ማህበረሰብ የአኗኗር ዘይቤው ከተለመደው የሀገረሰባዊ አኗኗር የዘመነ እንዲሆንም በጎ ተጽዕኖን በማሳደር ላይ ነው። የሀብት ውስንነት አለ። ሸክላው እዚህ ካለ ግን በትናንሽ የሸክላ ማምረቻ በየመንደሩ በየቀበሌው በርከት ያለ ሸክላ ማምረት ይቻላል። ይህንን ስራኛ ከውጭ አመጣነው ሰው የለም። የተጠቀምነው እዚሁ አካባቢ ያለን ሰው ነው። ለምሳሌ ትናንትና ያየነው የገጠር መንደር 100% የተሰራው እዚሁ ነው። ፕሮጀክቱን የመራው የእናንተው ልጅ ነው። ያስተባበሩ የሰሩ የክልሉ አመራሮች ናቸው። ታዲያ ያንን 10 ቤት 100 200 ብናደርገው ምንድነው ችግሩ? እቃው ያለው እዚህ፣ የሚሰራው ሰው ያለው እዚህ። ይሄኛው በ3 ወር ተሰርቶ ከሆነ 6 ወር ይፍጅብን፣ ችግር የለውም። አመትም ይፍጅ፣ ግን እንስራው። የብዙ አርሶ አደሮች ቤት እንደዚያ አምሮ ማየት እንዴት ያለ መታደል እንደሆነ ለእናንተ መንገር አያስፈልግም። በተፈጥሮ ጸጋ የበለጸገው የደቡብ ምዕራብ ኢትዮጵያ ክልል ኮይሻን ጨምሮ በገበታ ለሀገርና ለትውልድ የተገነቡት የጨበራ ጩርጩራና ሀለላ ኬላ ሪዞርት ፕሮጀክቶች መገኛም ነው። የተደበቁ የተፈጥሮና ማህበራዊ ድልብ ሀብቶችም ወደ አደባባይ የወጡ የኢኮኖሚና የቱሪዝም አቅም እየሆኑ ይገኛሉ። በክልላችንም ያላላና ጨበራ ዝሆንዳና ኢኮሎጂዎች ዛሬ እነሆ ለምረቃ ያበቃነው የደንቢ ኢኮሎጂ እና የሚዛን አማን አውሮፕላን ማረፊያ የዚሁ ተግባራዊ ምላሽ አብነቶች ናቸው። ለቱሪዝም ምቹ ተፈጥሮን የታደለችው ኢትዮጵያ ጸጋዋን አሟጣ ተጠቀም ዘንድ የለውጡ መንግስት አበክሮ በመስራት ላይ ነው። የደንቢሎጅም የኢትዮጵያ ኢኮቱሪዝም አንዱ ፈርጥ ሆኖ ሊያገለግል ለምቶ ለአገልግሎት ክፍት የሆነ ነው።